የተወለደ መናገር ማይችል ልጅን ተሸክማለች ወደፊት ወደኋላ ትላለች ለሷ ኢማንን ይዛለች በአላህ አምናለች ልትገባ ፈለገች ነገር ግን ይሄ ምንም ማቅጻለች ግን እንዴት እዚስ ልክተተው ደግሞ አሳሰባት እናቴ ወይ ታገሺ ለሐቅ ተምሳሌት የሆኑ እናቶች ብዙ አሉ ለዲናቸው ብዙ መስዋዕት የከፈሉ እንስቶች ብዙ አሉ ጉድጓድ እንዲቆፈር አዘዘ ጉድጓዱ ላይ ደግሞ እሳት እንዲነዳ አደረገ ከዛ በኋላ እሳቱ ሲቀጣጠል ምን ሲል ጠቅላላ ሰዎች ያመኑትን በወታደሮች ይያዘ ተመለሳል አትመለስም አልመለስም ይከታቸዋል እሳት ውስጥ ለሰዎች ብርሃን ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይሄንን ፕሮግራም በያላችሁበት ምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በአንድ ርዕስ ቆይታ እናደርጋለን እናቴ ሆይ ታገሺ ምንድነው እሱ ከአንድ ታሪክ የተገኘ ርዕስ ነው እናቴ ሆይ ታገሺ ለሐቅ ተምሳሌት የሆኑ እናቶች ብዙ አሉ ለዲናቸው ብዙ መስዋዕት የከፈሉ እንስቶች ብዙ አሉ የኛ ተምሳሌት እነዚህ ናቸው እናቴ ሆይ ታገሺ ምን ለማለት ተፈልጎ ነው ከታሪኩ ላይ እናያለን ታሪኩን አላህ በቁርአን የተናገረው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የነገሩን ነው ሱረቱ ቡሩጅ ላይ አላህ በቁርአን ጠቅሶታል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير إن بطش ربك لشديد سورة البروج لله إن تاريخ نجرن والسماء ذات البروج يبروج بالبيت بونو سماي املالو بمان بالله واليوم الموعود بتقدرون كانم املالو على الله بفلقوا ممال سلميتين وشاهد ومشهود بتتاجم بميتادوم بتساتفين بميساتفوم املالو على ملوغ يتناغروا مالنا قتل اصحاب الاخدود يقدروا بالتبيتوች ተረገሙ የጉድጓድ ባለቤቶች النار ذات الوقود የማገዶ ባለቤት የሆነችው እሳት ያቀጣጠሉት ባለቤቶች ተረገሙ አፋፉ ላይ የተቀመጡ ሲሆኑዋል وهم እነዚህ ሰዎች على ما يفعلون بالمؤمنين شهود በሙእሚናኖች ላይ በሚሰሩት ማሰቃየት ላይ ተሳታፊዎች መስካሪዎች ናቸው አለ وما نقموا ነገር ግን ከነሱ አልጠሉባቸው منهم ከአማኞቹ ላይ الا ان يؤمنوا بالله العزيز الحميد ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ብቻ ነው የጠሉባቸው ወንጀላቸው በአላህ ማመናቸው ነው ሌላ አይደለም ጥፋታቸው ይሄን ጠሉባቸው الذي له ملك السماوات والارض
በእነዛ የሰማያትና የምድር ንግስና ለሱ ብቻ በሆነው በአላህ ስላመኑ አሉባቸው والله على كل شيء شهيد الله በነገሩ ላይ ሁሉ መስካሪ ነው ان الذين فتنوا المؤمنين والمؤمنات እነዛ ሙእመናንና ሙእመናትን የሚያሰቃዩ አዛ የሚያደርጉ ثم لم يتوبوا ከዛም ያልተወበቱ ያልተመለሱ فلهم عذاب جهنم ለነርሱ የጀሃነም ቅጣት አላቸው ولهم عذاب الحريق ለነርሱም የመቃጠሉ ስቃይ አላቸው ان الذين امنوا እነዚያ አመኑ وعملوا الصالحات መልካም ስራዎችን የሰሩ لهم ለነሱ جنات تجري ከስሮቻቸው ወንዞች የሚፈሱባቸው من تحت الانهار ከስሮቻቸው ጅረቶች የሚፈሱባቸው ወንዞች አሏቸው በገነት ውስጥ ذلك الفوز الكبير ይህ ታላቅ ስኬት ማግኘት ነው አለና ان بطش ربك لشديد የጌታህ በኃይል መያዝም ብርቱ ነው አለ ማናቸው እነዚህ ሰዎች አላህ በቁርአን የጠቀሳቸው وما نقموا منهم ከነሱ አልጠሉባቸው الا ان يؤمنوا بالله العزيز الحميد ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ነው አዎ ዛሬም ያለው ተጨባጭ ይሄ ነው ጋዛ ላይ ያሉት ወንድሞቻችን ያውሉ መከራ ያውሉ ስቃይ ከሀገራቸው የሚፈናቀሉት እሳት የሚዘንብባቸው ምንም የሰሩት ወንጀል የለም والله ምንም በሀገራቸው ደባል ሆነው ገብተው እነዛ አረመኔያን መከራ የሚያደርሱባቸው የዓለም ህዝብ እየተመለከተ ባላይ የሚያልፍበት ምንም ወንጀል ስለሰሩ አይደለም ምን ስለሆኑ ነው ወንጀላቸው الا ان يؤمنوا بالله العزيز الحميد ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ነው በሀገራችንም ባጽዮቹ ዘመን ቦሩ ሜዳ ላይ ያ ሁሉ ሙስሊም ሲታረድ ከእስልምና እና ወይስ እምነትን ከመቀየር ምረተባ ያ ሁሉ እስልምናን ሲሉ የታረዱ ብዙ ሺህ ወንድሞቻችን በመን ተቀለባቸው لا اله الا الله ስላሉ ስለዚህ لا اله الا الله አጥብቀ ስትይዝ የአላህን ዲን ባንተ ላይ ተግባራዊ ስታደርግ ወዳጅ ጠላት ሊሆን ይችላል አንተ ግን ሁሌም አላህን ለማስደሰት ቀጥል እህቴ ሁሌ አላህን ለማስደሰት ቀጥይ የሰው ዝና የሰው ኩርፊያ ዱንያ ላይ ነው የሚቀረው ያ አላህ ግን ይቀጥላል አስከፍተነው ከሄድን ቅጣቱ ዘውታሪ ነው አስደስተነው ከሄድን ደግሞ ደስታው ዘላለማዊ ነው ጀነት ነው አላህ ጀነት ውስጥ አላህ ይሰብስበን ማናቸው እነዚህ ሰዎች ይሄ ታሪክ እናቴው ታገሺ ተብሎ የተሰጠው ርዕስ ምንድነው صحيح مسلم የተዘገበ ሐዲስ وان صهيب رضي الله عنه صهيب رضي الله عنه باستلفت حديث ان رسول الله صلى الله عليه وسلم يا الله ملكتنيا نبي عليه الصلاه والسلام انديالو كان مليك في من كان قبلكم كان انت بستفيد عند نغس نبره وكان له ساحر لذي نغس ደግሞ ደጋሚ ነበረው ባለ ስልጣኖች ዙሪያቸው ላይ ጠንቋዮች አሉ ድግምተኞች አሉ ፊራውን ዙሪያ ደጋሚዎች ነበሩ ለምን ለስልጣናቸው ስለሚፈሩ ሁሌም በሚታይ ነገር ስለሚያምኑ ምንድነው ወደፊት ጣፈንታ ማን ነው ጠላቴ ሚነግራቸው ይፈልጋሉ ጠንቋዮችን ደጋሚዎችን መተተኞችን ዙሪያቸው ያስቀምጣሉ ዓለም ላይ ያሉ ባለስልጣኖች አብዛኞቻቸው የዚህ በሽታ ተጠቂ ናቸው ይሄም ንጉስ وكان له ساحر ድግምተኛ ነበረው فلما كبر ይሄ ድግምተኛ እድሜ ጊዜ እርጅና ሲመጣበት قال للملك ለንጉሱ አለው اني قد كبرت እኔ በርግጥም እድሜ ሄዷል አርጅቻለሁ فبعث الي غلاما ወደኔ አንድን ታዳጊ ወጣት ልጅ ላክና وعلمه السحر ድግምትን ላስተምረው አለ አያ አንተ ማን ነው ለማፍራት የምትቀጥለው ማን ነው ተተኪ ለማድረግ የምትቀጥለው አንተስ ወደ አላህ የሚጣራ ለአላህ የሚቆረቆር ወይስ ፈሳድን የቱ ነውኛስ ደጋሚን ይተካል አየ አንተስ ወደ አላህ የሚጣራን ተክተሃል ምን አበርክተሃል ጥያቄው ለራሳችን ነው ይሄ ድግምተኛ ላክልኝ ላስተምረው አለ ንጉሱ ደግሞ የትኛውም ቤት ያለን አንድ ወጣት አምጦ ማዘዝ መብታለውና እንደ ጌታ ነው የሚያዩት እንደ አምላክ ነው የሚያዩት አምባገነን ነው በጣም ይፈራል فبعث اليه غلاما عندن ታዳጊ ልጅ ላከ يعلمه እንዲያስተምረው وكان في طريقه ይሄ ታዳጊ ልጅ መንገድ በሄደ ቁጥር በመንገዱ ላይ
إذا سلك راهب عند راهب ያገኛል راهب የሚባለው ተውራት እንጂል የሚያነብ የአላህን ህግጋት የሚፈጽም የአላህ ባሪያ የሆነ ሰው ነው فقعد إليه ወደሱ ይደና ይቀመጣል ተቀመጠ وسمع كلامه ንግግሩንም ሰማው فعجبه በጣም ተገረመ ለምን የድግምተኛውን ሲሰማ ይው ተንኮል ነው ሸር ነው ድግምተኞች ጋር ነው እዚህ ጋር ደግሞ የአላህን ነው የሚሰማው ስለ አላህ ህግጋት ነው አላህ ያዘዘው ሁሉ የሚያዘው አላህ በመልካም ነው ከመጥፎ ይከለክላልና በጣም ይገረም ጀመረ وكان اذا اتى الساحر ሁሌም ወደ ድግምተኛው በሄደ ቁጥር መረ بالراهب ወደ راهب ቦነው አላህን ወደሚገዛው ተውራት እንጂልን ወደሚያነበው ጋር ይሄድና وقعد اليه እሱ ጋር ይቀመጣል የሱን ንግግር ይሰማል فاذا اتى الساحر ድግምተኛው ጋር ደግሞ ሲመጣ ስለሚረፍድበት መጀመሪያ እዚህኛው ጋር ስለሚሄድ ضربه ይመታዋል የድግምተኛ ከቤት ምትወጣው በዚህ ሰዓት እኔ ጋር ምትደርሰው በዚህ ሰዓት የታባይ ይክ ነው እያለ ያሰቃዩዋል فشكى ذلك الى الراهب إن سموتا لراهب አቀረበ የታዳጊ ልጅ فقال راهب ብቸኛ አላህ የሚገዛ ሰው ስለነበረ መቆየት ስላለበት ምን አለው اذا خشيت الساحر ድግምተኛውን ከፈራኸው فقل بلو حبسني اهلي ቤተሰቦች ያዘጎይቶኝ ነው አቆይቶኝ ነው በለው እኔ ጋር እንደቆየ እንዳትናገር واذا خشيت اهلك ቤተሰቦችህ ደግሞ ከፈራሃቸው فقل حبسني الساحر ድግምተኛው አቆይቶኝ ነው በላቸው فبينما هو على ذلك በዚህ ሁኔታ ባለበት ሰዓት اذ اتى على دابه عظيمه عند ግዙፍ እንስሳ መጣ قد حبست الناس ሰዎችን ከልክላ መንገድ እንዳያልፉ ማል መንገድ ላይ ቆማ ሰዎች እንዳያልፉ አደረገች فقال ይልጅ አለ اليوم زاري اعلم الساحر افضل ام الراهب افضل الله የሚገዛው ሰው ነው በላጩ راهب ነው ወይ ሳሂሩ ድግምተኛው ነው በላጩ ዛሬ የሚታወቅበት ቀን ነው አለና فاخذ حجرا ድንጋይን ያዘ አነሳ ድንጋይ فقال ብሎም አለ اللهم الله وي إن كان أمر الراهب أحب إليك يزي راهب أنت ميجزاو سو أنت زن بدام توداش كونه من أمر الساحر كزي كدغمتنياو سو يغداي أنت زن دي سو توداش كونه فاقتل هذه الدابة اتشن انسسات قدلات حتى يمضي الناس سوت اسكالفوا فرماها ورورات سبب الله سبب أدرس سبب آيات ورورات فقتلها قدلات ومدى الناس سوت مالف جمرو يزلج تأمر قتل مالتنا دعاء سيادر دعاء مستجاب يهون الله زن توداج دون الله من الكسته مان يا راهب الله الميجزاو سو አዎ መቼም ጨለማና ብርሃን እኩል አይሆንም አላህን የሚገዛና ጠንቋይን የሚገዛ አላህን የሚገዛና ጣዖትን የሚገዛ አላህን የሚገዛና ሸይጣንን የሚገዛ እንዴት ይስተካከላል በምን መልኩ መቼም አይገናኝም ከዛ ይህንን ትልቅ ደረጃ ሲያገኝ ወደ راهب መጣና فأتى الراهب فأخبره يتكستون ጉዳይ ያጋጠመው ነገረው فقال له الراهب راهب قالوا اي بني انت لجوي انت اليوم انت زاري افضل مني كان يبلتكنا قد بلغ من امرك ما ارى ان እንደምመለከተው ጉዳይ ላይ ደርሷል ከትላልቅ ሰዎች ደረጃ ደርሰሃል ስለዚህ وانك ستبتلى አንተ ለወደፊት ልትሞክር ትችላለህ ዲንህ ላይ ጠንካራ ስትሆን መስጊድ ቅድሚያ ስገባ ዚክር ስታበዛ ቁርአን መቅራት ስትጀምር በደንብ አላህን ስትቀርብ እወቅ ፈተና ሊመጣ ይችላል ፈተና ነቢያቶች ላይ በስቷል ከዛም እንደ ደረጃ ነው እንደ ኢማን መጠን ትፈተናለህ ይህ ልጅም ደረጃው ከፍ ሲል ምን አለው አንተ ለወደፊቱ ትፈተናለህ فإن ابتليت يتمكرك ጊዜ ፈተና ሲመጣብህ فلا تدل علي ወደኔ እንዳታመላክታል እሱን ያስተማረኝ ብለ እኔ ጋር እንዳታመላክታል ይራ ትንሹ ልጅ አላህ ትልቅ ደረጃ ሰጠው وكان الغلام ይህ ልጅ يبرئ الأكمه والأبرص አይነ ስውራን እንደዚሁም ለምጣምን ያድናል በአላህ ፍቃድ ويداوي الناس من سائر الأداوة أدوائي كتلايو بشتاوچن سوچن يادنال فسمع እንደዚህ የሚያደርግ ልጅ መጥቷል
አይነ ስውርን የሚያበራ ለምጣምን የሚያድን ትልቅ በሽታዎችን ማንም ማደን ማይችላቸው ይህ ልጅ ማዳን ጀመረ የሚባል ወሬ ፈሰሚአ ሰማ ማን ነው እሱ ጀሊሱ ሊልመሊክ የንጉሱ አማካሪ ሰማ قد عمي በርግጥ አይነ ስውር ሆኖ ነበር የንጉሱ አማካሪ እንደዛማ ከሆነ ዛሬ እዚህ ልጅ ገጅ መዳን አለብኝ ብሎ فاتاه بهدايا كثيره ብዙ ሀዲያዎችን ስጦታዎችን ይዞ መጣ فقال ما ها هنا لك اجمع ان انت شفيتني ይሄ እነዚህ ነገር የምታያቸው ያንተ ናቸው አንተ ነን ካዳንከኛ ሱብሃንአላህ ያ አላህ ባሪያዎች አላህ የሆነ ስጦታ ሲሰጣቸው በዱዓ ሲያደርጉ የሆነ ሰው ሲያሽርላቸው አው የኔ ነው ብሎ ሰው ዝቅ እንዲልላቸው እግራቸውን ማን ነው ሱጁድ እንዲያደርግላቸው ወይም ደግሞ እነሱ እንዲያጎበዱላቸው እንዲገዟቸው አንተ ከሌለ ምንም ነገር የለም እንዲባሉ አይፈልጉም የአላህ ባሪያዎች ሁሉንም ያስጠጉት ወደ ማን ነው ወደ አላህ ነው ይሄን ልጅ ተመልከቱ ይሄን ካዳንከኝ ላንተ ነው ሲለው فقال اني لا اشفي احدا እኔ አንድም አካልን አላድንም انما يشفي الله تعالى የሚያድነው እኮ አላህ ነው فان امنت بالله تعالى كف بالو ጌታ በአላህ አንተ ካመንክ دعوت الله اللهን ለምንልሃለሁ فشفاك الله ያድነሃል አየ ዳዕዋውን ጀመረ አላማው ሄኗ አላህ ወቀቱን ሲሰጥህ ነገሮችን ሲያመቻችልህ መሸሽ ሳይሆን ሰዎችን ወደ ማን መጣራት ነው ወደ አላህ ነው ኑ ወደ አላህ ብለን መጣራት ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين ምንኛ ንግግሩ ያማራል አላህ ወደ አላህ ከተጣራ መልካም ስራ ከሰራ እኔ ከሙስሊሞች ነኝ ብሎ ከተናገረ ሰው የበለጠ ምንኛ ንግግሩ ያማረ ማን አለ ይላል ممن دعا الى الله ودا الله ከተጣራ ለምን ወደ ሸይጣን የሚጣራ ብዙ አለ ወደ አላህ ነው የምትጠራው ያንተ ውቅና ያንተ ደረጃ አይደለም ዳዒ ዓሊም ራሱን ጎርቶ ሰዎችን ማዳን ነው ዛሬ የሰጠው ትምህርት በአያት ላታዩት ይችላል ሞቷህ ግን ደረጃው ሊመጣ ይችላል ብቻ ለማን ይሁን ለአላህ ይሁን ይህ ልጅ ተጣራ ወደ አላህ ማጣራት ጀመረ ይሄ አይን የታመመው የንጉሱ አቀማማጭ አማካሪ በአላህ ካመንክ ዱዓ አድርግልሃለሁ ሲለው فآمن بالله تعالى بالله امنه فشفاه الله تعالى ማን ያዳነው አላህ አዳነው አሉ فأتى الملك ንጉሱ ጋር መጣ فجلس إليه كما كان يجلس ሌላ ጊዜ እንደሚቀመጠው ተቀመጠ አይኑ በርቷል አይደነባበርም ሄዶ ሲቀመጥ ንጉሱ فقال له الملك ንጉሱ አለው من رد عليك بصرك አይንህን ማን የመለሰልህ አለው قال ربي ጌታዬ አለው قال ولك ربي غيري ከኔ ውጭ ሌላ ጌታ አለ እንዴ አለው وفي روايه በሌላ ዘገባ قال ربي ጌታዬ ሲለው እኔ ነኝ አለው لا የኔም ያንተ ጌታ ማን الله አለው ولك ربي غيري ولك رب غيري ከኔ ውጭ ሌላ ጌታ አለ አለው قال ربي وربك الله የኔም ያንተም ጌታ የሆነው الله ነው ታዲያ ማን የሚያድናለ እናድናለን አካውንት ላይ እንደዚህ ገብቷል ይያለ አንዳንዱ በሚዲያ ላይ ሲያጭበረብር ይችላል ታያለ ሊያድን የሚችለው ማን ነው والله الله ነው አላህ አትድንም ካለ والله አትድንም የዓለም ዶክተሮች ቢሰባሰቡ ፕሮፌሰሮች ቢሰባሰቡ ስፔሻል በቃ በጣም ስፔሻል የሚባሉ አለ ስፔሻሊስት የሚባሉ ዶክተሮች ቢመጡ ምን ቢሉ አላህ አትድንም ካለ አትድንም ከፈለገ ትንኝ አፍንጫ ላይ ከትና ጭንቅላት እንዲፈነዳ አላህ ያደርጋል ቻይ የሆነ ጌታ ነው ትድናለህ ካለስ እንግዳው እናጥፋው ቢሉ አንተ ሊጎዳ የሚችል ማንንም የለም ስለዚህ የኔም ያንተም ጌታ ማን ነው አለው الله ነው አለው የዚህ ጊዜ فاخذه ያዘው فلم يزل يعذبه እሱን መቅጣት ማሰቃየት አልተወገደም حتى دل على الغلام ህፃኑ ልጅ እስኪያመላክተው ስቃዩ ሲበዛ ይሄን ያስተማረኝ ዳዋ ያረገልኝ ይሄ ልጅ ነው ብሎ የንጉሱ አማካሪ ነበረው በአላህ ላይ እምነት የነበረው በአላህ ላይ ያመነው ስቃዩ ሲበዛ ህፃኑ ልጅን አመላከተ
فجاء بالغلام ህፃኑ ልጅ ተመጣ እንዲመጣ ተደረገ فقال له الملك ንጉሱ አለ አይ ቡነየ አንተ ልጄ ወይ قد بلغ من سحرك يا الله አንተ አምር ወደ ድግምት ቀየረው አያችሁ ያንተ ድግምት በርግጥም ደርሳለች መጥፎ ሰው መጥፎ ነገር ነው የሚታየው ኸይር ነገር አይታየው መጥፎ ሰው ሁሉም እንደራሱ መጥፎ ይመስላል ኸይረኛ አለ ብሎ አይገምትም መጥፎ ነው የሚያቀው ኸይርና ያቀው ኤም ድግምት ነውና የሚያቀው ያንተ ድግምት በርግጥም ደርሳለች وتبرئ الأكمه والأبرص አይነ ስውራንን ለምጣምን ታድናለህ وتفعل ይሄ ሌላ በሽታም ታድናለህ ሲለው فقال ይሄ ልጅ ነው በአላህ ላይ አመነ የአላህ ብርሃን ውስጥ የገባ ንጉስ ነው ብሎ አልፈራው اني لا اشفي احدا እኔ አንድንም አካል አላድንም انما يشفي الله تعالى የሚያድነው አላህ ነው አለ فاخذه ያዘው فلم يزل يعذبه ማሰቃየትን አልተወገደም በጣም ይስቃይነት አሳየበት حتى دل على الراهب راهب ጋር እስኪያመላክተው ምን ብሎት ነበር ለወደፊቱ ትሞከራለህ እኔ ጋር እንዳታመላክት ብሎት ነበር አልቻለ ስቃዩ በዛ አመላከተ ያ አላህ ውሳኔ ነው فجاء بالراهب ይሄ راهب የሆነ ሰው መጣ فقيل له ارجع عن دينك ከሃይማኖት ተመለስ እንት ተወደኛ ግባ ተባለ فابى እምቢ አለ እንዴት ይመለሳል አላህ ብርሃን ሰጥቶ እስላምን ለግሶ ከዛ በኋላ ወደ ኩፍር መገልበጥ ወደ ክህደት መሄድ ማለት እኮ ጨለማ ውስጥ መግባት ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገር ውስጥ ያሉለት ሰው የኢማንን ጥፍጥና ያገኛሉ አላህና መልእክተኛው ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት ወንድሙን ሲወደው ለአላህ እንጂ ለማንም ብሎ ያልወደደ ወደ ኩፍር መመለስን ሊጠላ ነው አላህ ሂዳያ እስላምን ከሰጠው በኋላ ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው ይሄ ካለ የኢማን ጥፍጥና አለ አው አላህ የሰጠህ ዲን ጠብቀው ጽናት እንዲለግስ ያ ረብ በል والله اسلام ብርሃን ነው ህይወት ነው ስትጨነቅ ወደ ማን መዞር እንዳለብህ ደስታ ሲመጣ ምን ማድረግ እንዳለብህ ያመላከተ ማንዋል ነው የህይወት መስመር ነው እስላም ማለት ይሄ ነው የቀረው ነገር የለም ሁሉን ነገር አብራቱ የሰጠህ ዲን ጠብቀው ወንድሜ ጠብቂው በተቃራኒ ጾታ እንዳትቀይረው እህቴ በገንዘብ እንዳትቀይረው በስልጣን እንዳትቀይረው ወንድሜ አላህ ولا تموتن الا وانتم ሙስሊሞቹ ናችሁ እንጂ እንዳትሞቱ ብሎ አላህ አዳር ያለን ዲን ነው እስላምን ለቀን ከሄድን የዘላለም ስቃይ ነው والله እስላምን ይዘህ ተውሂድን ይዘህ በአላህ ሳታጋራ ወንጀል ላይ እንኳን ብትወድ አላህ ከፈለገ ይምርሃል ከፈለገ ይቀጣል ቀጥቶህ ግን መጨረሻ ጀነት የምትገባው ስጦታው የዱንያ 10 እጥፍ ነው ጀነት ውስጥ የምትገባው የመጨረሻ ጀነት የሚገባው ሰው ሱብሃንአላህ ስለዚህ راهب بچراش الملسم ارجع عندك ሲባል فابى እንቢያለ فدعا بالمنشار አምባገነኖች ሁሉ የሚያምኑት እንዲናቸው መቅጣት ነው ሰውን በማስቀየት ነው በንግግር በማስረጃ የለም እነሱ ጋር فدعا بالمنشار መጋዝ አስመጣ فوضع المنشار في مفرق راسه የራሱ መሃል ላይ መለዮ ላይ እንዲቀመጥ አደረገ ከዛም አንድ ሰው ይዟል ከዚህም ሌላ ሰው ይዟል ሊቆርጡት ማለት ነው ቆረጡት فشقه حتى وقع شقاه አንዱ አካል እስኪወርቅ ድረስ ቆርጠው ጣሉት ይህን ሲያደርግ የንጉሱ አማካሪ የነበረው አይኑ የበራው ይመለከታል ህፃኑ ልጅ ይመለከታል ثم جاء بالجليس ملك የንጉሱ አቀማማጭ ተጠራ فقيل له ارجع عن دينك ተመለስ ከሃይማኖቱ ተባለ የአላህ ብርሃን ይገባለት የውነት ለአላህ ብሎ ያመነ ለጥቅም ብሎ ያልመጣ والله መስዋዕት ይከፍላል ብርሃን ነው የሚታየው ስቃይ ሲመዛበት አላህ የኢማንን ብርሃን የሰጠው ሰው በጭራሽ በዲኑ አይደራደርም በእስላም አይደራደርም እስላምን አይሸጥም ወንድሞችን አይሸጥም ለምን የአላህ ብርሃን ውስጥ ገብቷል ንፍቅና ሲመጣ ነው ከላይ ኢማን ያለው ይመስላል ከውስጥ ኩፍርን ተሸክሞ ሙስሊም ወንድሞች ላይ አዛም ያደርገው ንፍቅና ሲመጣ ነው አላህ ይጠብቀን የንጉሱ አቀማማጭ መጣ የንጉሱ እንግዲህ ረጅም ዓመት ያገለገለው ሰው ነው የኢማን ብርሃን ገባና አንተም ተመለስ ተባለ እምቢ አለሱም እሱንም መጋዛምጡ አለና ወታደሮቹ ለሁለት ሰነጠቁት ማን ይመለከታል ህፃኑ ልጅ ይመለከታል የህፃኑ ልጅ ተራ ሲደርስ ارجع عن دينك ተባለ ተመለስ አልመለስም አለ
አትመለስም ህፃኑን ግን ይፈልገዋል ለምን ብዙ ተአምር አይቶበታል አያችሁ ምን አለ በሉ ይሄን ህፃን ልጅ ሊያስፈራራው ነው ወደ ተራራ ይዛችሁት ሂዱ አላቸው ልክ የተራራ ጫፍ ላይ ስደርሱ اذهبوا به الى جبل كذا وكذا እንዲህ የሚባል ተራራ አለ فصعدوا ወደ ላይ ጫፍ ላይ አድርሱት ቢል ጀበል የተራራው ጫፍ ላይ فاذا بلغتم እዛ ይደረሳችሁ ጊዜ ذروته የተራራው ጫፍ ላይ ስደርሱ فرج عن دينك ከሃይማኖት ተመለስ ብላችሁ አሁንም ጠይቁት አላቸው እድል ስጡት አላቸው እምቢ ካለ ግን ወኢላ ፈጥረሁሁ ሂዱን ጣሉት አላቸው ከላይ አንተ ጫፍ ላይ ደርሰ ከታች ስታው ያስደነግጣል ቀለበት መንገድ እንዴ ነው ስትሻገር እንስታው ራሱ እንትን ይላል لا ያድርሰውታል ይህ ልጅ በአማኑ ጊዜ ከአላህ ጋር የተዋወቀ ነው اللهم الله ወይ اللهم اكفنهم بما شئت በፈለከው ነገር በቃኝ ከነዚህ ሰዎች ተንኮል አለ الله سبحانه وتعالى فرجف بهم الجبل ተራራውን በእነሱ ላይ አንኮታኮተባቸውና فسقطوا እነሱ ሰጠሙ ወዛው ወጣፉ وجا يمشي الى الملك الله ልጅ አድኖት ወደ ንጉሱ መምጣት ጀመረ فقال له الملك ንጉሱ አለው ما فعل اصحابك ጓደኞች ላይ ምን ተፈጸመ ምን ደረሰ አለው ወታደሮቹ ላይ ማለት ነው فقال كفانهم الله تعالى الله በቃኛ ባሪያዎችን የሚጠብቀው ጌታ الله በቃኛ ነው فدفعه الى نفر من اصحابه ሌሎቹ ወታደሮች ጠራና ወደ እነሱ አዞረው اذهبوا به وسدد فاحمله في قرقر ምትባል የመርከብ ስምናትና እሱ ላይ አድርጉት አለ وتوسطوا به البحر የባህሩ መሃል ላይ ሲደርሱ የዚህ ጊዜ ምን በሉት فإن ተመለስ በሉት فإن رجع عن ديني ወደ ዲኑ ከተመለሰ ትቶ ከመጣ ይዛችሁት ነው وإلا فاقذفوه አለዛ ግን ምን በሉት አጥፉት እዛው አስጥሙት አላቸው فذهبوا به ይዘውት ጀመሩ ይህ ልጅ እንደለመደው አሁንም ከማን ጋር መነጋገር ጀመረ ከአላህ ጋር اللهم اكفنهم بما شئت الله ወይ ከነዚህ ሰዎች ተንኮል በፈለከው ነገር ብቃኝ አለ فانكفعت بهم السفينه فغرقوا سفينه الناس ላይ ተገለበጠችባቸውና ሰጠሙ الله ሱናዳ ነው وجا يمشي الى الملك ወደ ንጉስ መምጣት ጀመረ ኡሰይሚን ረህመቱላሂ ዐለይሂ ሪያዱ الصالحين ሸርህ ሲያደርጉ በጭንቀት ሰዓት የሚደረግ ዱዓ አላህ ይቀበላል እንኳን ከአማኝ አይደለም ከካፊር ጭምር ግልጽ ነው ካፊር ጭምር ወደ ኩፍሩ እንደሚመለስ አላህ ያወቀ ይቀበላል فاذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم الى البر اذا هم يشركون على سوره العنكبوت ላይ መርከቡ ላይ ሆኖ ማዕበሉ መጥቶ ወደዚህ ሲያናውጣቸው ወደ ግራ ወደ ቀኝ ሲያደርግባቸው ሊሰምጡ ሲቀርቡ دعوا الله مخلصين له الدين አላህን ጥርት አድርገው ሁበሌን ለመናት የለ ውርውር ያደርጉና እንደው ጌታዬ አንተ ካላ ደረስክና አው ሲጨንቆ ወደ አላህ ነው አንድዬ ይላል እኮ የሰው ልጅ አንድዬ ማን አላህ ነው ድረስልኝ ይላል አላህ ይደርስለታል ነጃ ይለዋል اذا هم يشركون على ግን ወዲያው ግን ያጋራሉ ሁበል ባይኖር መናት ባይኖር ይላል እነከኔ ባይኖሩ ጠፍተን ነበር ይላል ያዳነው ማን ነው አላህ የሚመሰገነው ማን ነው ሌላ ይሄን ያወቀ አላህ በተጨነቀ ሰዓት አንድ ሰው ሲለምነው እንኳን ለሱም ያጎበድዱ ጎንበስ ቀና የሚሉትን ባሪያዎችን ይቀርና ለሌሎችም አላህ ይቀበላል ስለዚህ ጭንቅ ሲል እጅን አንሳ استستغيثون ربكم فاستجاب لكم ጭንቅ ብላችሁ አላህን እርዳታ የጠየቃችሁ ጊዜ አላህ የተቀበላችሁን አስታውሱ ይላል استغاثة استعانة መረዳት ነው استغاثة መረዳት ነው استغاثة ግን ይላሉ ዑለማዎቹ በጭንቅ ሰዓት ጥብብ ሲልህ ነገሮች ክራውድ ሲሆንብ ያ አላህ ስትል ፈጥኖ ደራሹ ማን ነው አላህ ነው ጭንቅ ሲልህ ጭንቀት የሚያስወግደው አላህ ነውና በጭንቀት ሰዓት አላህን ተማጸነው ይህ ልጅ ዳንኩኝ ብሎ ሊጠፋ አልፈለገም ለምን አላማ አለው ወደ ንጉሱ መጣ ንጉሱ ለተአምር ተመለከታው ነው ወደ ተራራው ሰዱት ዳነ ሰራዊቶቹ ወደሙ ወደ ባህሩ ሰዱት ዳነ ልጅ ሰራዊቶቹ ሰጠሙ فقال الملك ንጉሱዋል فقال له الملك ما فعل اصحابك አሁንስ በጓደኞች ላይ ምን ተፈጸመ አለው فقال كفانهم الله تعالى الله ዳነኛ አላህ በቃኛ فقال للملك لنغسو على وهي ልጅ ቀጥሎ انك لست بقاتل
አንተ መቼ ምንን መግደል አትችልም حتى تفعل ما آمرك به እኔ በዛይ በማዘህ ነገር ላይ እስካልፈጸምኩ አሉ መግደል ብድና ስለፈለገ قال ما هو ምንድነው አለ አርቆ ማያስብ ሰው ቢታየው ነው ቅርቡን ነው የሚፈልገው አርቆ ያስብ መግደል ነው ይፈልገው ምንድነው አለው فقال تجمع الناس في سعيد واحد عند ትልቅ አደባባይ ሜዳ ላይ ሰዎችን ተሰበስባለ ንጉስ ነው ከተጣራ ሁሉም ከቤቷ እርጉዝ የሆነችዋ የወለደችዋ አይቀር አራስ የሆነችዋ ሁሉም ትመጣለች የታመመው ይመጣል ሁሉም ይሰባሰባል ከዛስ وتصلو بني على جذع በተምር ግንድ ላይ እኔን ተሰቅለኛለህ ثم خذ سحما من كنانتي ከኮረጆ ውስጥ ቀስ አውጣ ከዛ አለ ثم دع السحم في كبيد القوس ثم قول بسم الله رب غلام ከኮረጆት ቀስ ታመጣና ታስተካክላለ ከዛችን ቃል ተጠቀማለህ አለው ይሄ ልጅ ይሄን ቃል እንዲያወጣ ነው የፈለገው بسم الله በአላህ ስም ورب غلام በዚህ ልጅ ጌታ ይሆንብኛል የዚህ ልጅ ጌታ ማን ነው አላህ ለሰው ማስተማር የፈለገው ነገር ነበር ይሄ ልጅ ሰበሰበ የተምር ዛፍ ላይ ሰቀለው ቀስታ ወጣና ህዝቡ አጠቃላይ ተሰብስበዋል ቢስሚላህ በአላህ ስም ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል ረቢ ጉላም በጌ በአላህ በዚህ ልጅ ጌታ ይሆንብኛል ثم رماه فوقع في صدغه فوضع يده في صدغه فمات ቀስቱ ለቀቀበት ይሄ ልጅ ሞተ ለሰዎች ብርሃን ሲል ራሱ መስዋዕት የከፈለ የአላህ ባሪያዎች እንዲህ ነው መሆን ያለባቸው ለሰዎች ብርሃን ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ እንኳን ይቅርና ሰዎችን ወደ ጥመት መጥራት ይቅርና የአላህ ትክክለኛ ባሪያዎች ራሳቸውን መስዋዕት አድርገው ምን የሚያደርጉ ናቸው ለሰዎች ብርሃን የሚሆኑ ናቸው መሆን ያለበት ነው ለሰዎች ብርሃን ሰዎች ከአላህ ጋር እንዲታወቁ የአላህን ብቸኛ ተመላኪነት እንዲያረጋግጡ አንተ መስዋዕት ከፍለህ ይሄ ነው እስላም አስተምሮ ይህ ልጅ ራሱን ምን አደረገ ለአደጋ ጣለ ለምን ሲል ለሰዎች ብርሃን ቢስሚላህ ወረቢ ጉላም ብሎ ቀስቱን ሲወረውርበት ልጁ ሞተ فقال الناس ሰዎች ባጠቃላሉ آمنا برب غلام በዚህ ልጅ ጌታ አምነናል አሉ ሱብሃንአላህ የዚህ ልጅ ጌታ ማን ነው አላህ خلق በሞላ በአላህ አመነ فأتي الملك فقيل له أرأيت ما كنت تحذر لنغسو قالت متفراو ነገር በርግጥ መጣ አየኸው አሉት والله نزل بك حذرك بالله ينبኝ የምትፈራው ተከሰተ قد عمل الناس ሰዎች በርግጥ ማመኑ የዚህ ጊዜ ነው ሱረቱል ቡሩጅ ሚለውን ታሪኩ ከዚህ فآمر بالأخدود ጉድጓድ እንዲቆፈር አዘዘ ቢአውፋሂስ ጉድጓድ እንዲቆፈር አዘዘ ጉድጓዱ ላይ ደግሞ እሳት እንዲነድ አደረገ ከዛ በኋላ እሳቱ ሲቀጣጠል ምን ሲል ጠቅላላ ሰዎች ያመኑትን በወታደሮች ይያዘ ተመለሳል አትመለስም አልመለስም ይከታቸዋል እሳት ውስጥ ሱብሃንአላህ ሁሉም መጣ ይገባል የሚመለስ የለም ይገባል የአላህን ብርሃን አየዋ ርሱ እዚህ ጋር መጣ እናቴ ወይ ታገሺ አንድች ግን እናት መጣች ገና የተወለደ መናገር ማይችል ልጅን ተሸክማለች ወደፊት ወደኋላ ትላለች ለሷ ኢማንን ይዛለች በአላህ አምናለች ልትገባ ፈለገች ነገር ግን ይሄ ምንም ማቅጻለች ግን እንዴት እዚህ ውስጥ ልክተተው ደግሞ አሳሰባት በዚህ ሁኔታ ባለችበት ሰዓት ይጻል ልጅ አላህ እንዲናገር አደረገው فقال لها الغلام صبي يጻል ልጅ አላት يا እናቴ ወይ اصبري تغشي فانك على الحق አንቺኮ በሐቅ ላይ ነሽ በእውነት ላይ ነሽ ታገሺ አላት ገባች قتل اصحاب الاخدود የግድቡ የጉድጓዱ ባልተቤቶች ተረገሙ ለምን እሳት አቀጣጥለው ሙእሚኖች ላይ አማኞች ላይ የሚደርስባቸው መከራ ሲሳተፉ ሲተባበሩ የነበሩ وما نقموا منهم الا ان يؤمنوا بالله العزيز الحميد ከነርሱኮ ምንም የጠሉባቸው ነገር የለም አሸናፊና እንደዚሁም ምስጉን በሆነው ጌታ በአላህ ስላመኑ ኤም ብቻ ጠሉባቸው እንጂ ምንም የጠሉባቸው ነገር የለም ምንድነው ታዲያ
ለዲንህ መስዋዕት ልከፍል ይገባል ኢስላም ብርሃን ነው ምንም መከራ መጣ ቀደምቶቻችን ከዚህ በላይ ደርሶባቸዋል ነብዩም በሐዲስ ሲነግሩን ጉድጓድ ይቆፈርና በወገባቸው ልክ ይገባሉ በመጋዝ አናታቸው ይቆረጣሉ ብረት በሆነ ሙሽጥ ስጋቸው ካጥንታቸው ጋር ይለያዩባቸው ነበር ያበጠሩ ግን የሁሉ መከራ ሲደርስባቸው አንዲሽ ፈግፈግ አላሉም ከዲናቸው እንደ ቢላል ነው የሆኑት አሐዱን አሐድ ጌታ አላህ ነው አንድ ነው አሐዱን አሐድ ጌታችን አላህ ነው አንድ ነው ብቸኛ ተመላኪ ምንም መከራ መጣ ምንም ሁሌ ማንን መያዝ አለብን አላህን አላህ አላ ለማን እሱን ለያዙ ሰዎች ቀጥ ያሉ ሰዎች የሚያገኙትን በዱንያ ላይ በአኺራ ላይ የሚያገኙትን በስራት ተናገራ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا إن الزالوا ربنا الله جيتاتشنا الله نعلو ثم استقاموا كذام كتالوا ودزالوا بدستهم بحزنهم بكرمتهم ببقاهم بحبت كزيم بدنت كزيم بمان يوم ساعات الله نيازو كالله غيتوا وقسوج تتنزل عليهم الملائكة بالنسل الملائكة يوردالو متى عند موتهم موسمت أباتشو ملائكة متالو ألا تخافوا إن داتفروا يمتدبت هجر يدستاغر نو جنة نو ولا تحزنوا أتزنوا تتاچو لمتدبت بيسبو تشاچو نبرتو تشاچو أتزنوا الله تشو وأبشروا بالجنة التي كنتم توعدون يا يتصفاق ألا أنت سيقبال لا تبنبروا جنة تبصروا نحن أولياؤكم في الحياة الدنيا وفي الآخرة إنيا بدنيا حياة بزش كربيتو عالم ينان توداجش نبر أو ملائكتوت يا الله باريوت يا وليوت با الله منو الله يفروا الله يزو كالله تمان لا تجزو يا الله باريوت من دناتشو وداجش ناتشو نحن أولياؤكم في الحياة الدنيا إنيا بدنيا حياة ينان توداجش نبر وفي الآخرة بآخرام بمترشو عالمم ينان توداجشنن ولكم فيها ما تشتهي أنفسكم ولكم فيها ما تدعون لأن أنت نفسك يمتشاو يمتفلقوا نقر بابتك علي أللاتو نزلا من غفور الرحيم الجيج أزاي روح كونو كجيتاتشن كالله هنا مستنقدو كمان نو كرب العالمين لمان الله اللي يازو كالله وجه ما نالتجزو لمان نم يلا قبددو بتشجرم بدستا الله هي درسلين بلو الله لمينو الله اللي يمسجنو الله اللي يجسو أو بيتين يوم ساعة الله نياس إسلام برهان نو الله دين لم يودو بتشان ميساتو دنيا يمودد يمتلات ملكت هذا دين يمودد يمتلات ملكت سلزي إن دين الله ستوهال الله كان سته ما نملي سته أيشلم والله ما نملي سته أيشلم بيست نورو ما نبي صلى الله عليه وسلم بتأم لم يودو تاجوت هاتشو لديناتشو مكتاي نبر اللاتشو لابو طالب يسطوت نبر نجر قل نبيهم سطوت على ستم سلطان اللاتشو بزي لمن إنك لا تهدي من أحببت ولكن الله يهدي من يشاء أنت ودر كون سودتك لن يمن قد ممراتات شلم نجر قل الله يفلقوني مرال وندمي سلزي الله هم بتشاز الله أنت جزا إتي الله نياجي الله أنت جزي با الله تمكي با الله بتشا تمكي الله هم بتشا لمني الله تلك درجة ياسر شو نجر ياسكالشان إنكتشين ያስወግድልሻል ትዳርሽን የሚያስተካክልልሽ ልጅ ከሌለሽ ልጅ የሚሰጥሽ አላህ ነው ከአላህ ውጭ ማንም የለም ዛሬ መተተኛ በበዛበት ድግምተኛ በበዛበት ጠንቋዮች በበዙበት የሰው ሸይጣን በበዛበት ና ወደዛ ትድናለህ ይላል ሱብሃንአላህ ነጋዴው ቂብላ ጠፍቶታል ቻይና ሊሄድ ጠንቋይ ያማክራል ዱባይ ሊሄድ ምን ለጫን ምን ላምጣ ምን ዕውቀት አለው በአላህ ጠንቋይ ያማክራል ላ الله نياس እቃምን ልሽጥ የትኛው ይሻለኛል እንኳን ኢስላም እኮ መፍትያ መጣ ምን ሰላቱል ኢስቲኻራ የምርጫ ሰላት አለ አይደል ይሁን ነገር እንኳን ቢል
የት ሀገር ልጅ ይሻለኛል ለሥራ ለምን እስቲኻራ የሚባል ሰላት አለ አላህን የምታማክርበት አላህ ወደ አንደኛው እንድታመዝን ያደርጋል ምንም የተወ ነገር ስለሌለ ስለዚህ አላህን መያዝ አለብን አላህ ላይ የጸኑ የአላህ ባሪያዎች ሁሌም መከራ ይፈራረቅባቸዋል ፍልስጤም ዛሬ ለኛ ተምሳሌት ናት ያ ሁሉ መከራ እናት አባታቸውን ያጡ ልጆች ህፃን ተሸክሙ ሲሄዱ በረሃብ ያለቁ የዓለም ህዝብ ዝም ባለበት እኛ ምንም ማድረግ እንኳን ቢያቀተን እስቲ እጃችንን እናንሳ ዱዓ እናድርግ ምናልባት የኔ ወንጀል ሊሆን ይችላል እንዲህ የሚመጣው ብለን እስቲግፋር እናብዛ ወደ አላህ እንመለስ አላህን እንማጸነው ለወንድሞቻችን ነይተን ዱዓ እናድርግላቸው አላህ በቃ እንዲላቸው ሰላም እንዲያደርግላቸው ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ እንዲላቸው የበላይነታቸው እንዲረጋገጥ የኛም የበላይነት እንዲረጋገጥ ሁላችንም ወደ አላህ እንቅረብ አላህን እንማጸን ወደ አላህ እንመለስ በአላህ ላይ ያለን መመካት ይጨምር የዛሬው ፕሮግራማችን ነው ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ የተከበረው የሱ ቤት እንደሰበሰበን ነገም ጀነተል ፍርዶስ እንደሰበሰበን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን እስቲቃማውን አላህ ይለግሰን ጽናቱን አላህ ይለግሰን በምንም ነገር ወዲ ማንል አላህን ብቻ የምንይዝ አላህ ያድርገን በደስታውም በሐዘኑም ሁሌ አላህን ብቻ የምንይዝ አላህ ያድርገን የሱ ታማኝ ባሪያዎች አላህ ያድርገን ተውሂድን ይዘን የምንጓዝ አላህ ያድርገን ከሽርኩ አላህ ይጠብቀን ከሽርክ አላህ ይጠብቀን ከቢዳውም አላህ ይጠብቀን ያ አላህ ምርጥ ባሪያዎች አላህ ያድርገን አመስጋኝ ባሪያ አላህ ያድርገን አመስጋኝ ባሪያ አላህ ያድርገን ለወንድሞቻችን ለእህቶቻችን ተጨንቀን ዱዓ የምናደርግ አላህ ያድርገን ፍልስጤም ያሉት ወንድሞቻችን አላህ ይድረስላቸው የበላይነቱን ለነሱ አላህ ያድርገው በቃቸው አላህ ይበላቸው በቃቸው አላህ ይበላቸው ዓለም በአጠቃላይ ዝም ብሏል የማይተዋቸው ለነሱ ቅርብ የሆነው ሁሉን ነገር ተመልካች ጥበበኛው ነው ጌታችን አላህ አለና የነሱን ድል ቅርብ አድርጎ በሐያት ይያልን የምንመለከተው አላህ ያድርገን በይተል መቅዲስን ካረመኔዎች እጅ አላህ ነፃ አላህ ያውጣው የኛንም መጨረሻ አላህ ያሳምርልን መጨረሻችን አላህ ያሳምርልን ሞቱል ፉጃ በስተዋል ወንድሞች እህቶች ያማራ አካይድ አላህ ይወሰደን መጨረሻችን ያሳምርልን ኻቲማችን አላህ ያሳምርልን እዚህ የተከበረው ቤት እንዲሁ እንደሰበሰበን በዱንያ ላይ ሐጅ ላይ ዑምራ ላይ አላህ ይሰብስበን በአኺራ ላይ ደግሞ ውድና ተናፋቂ ወደሆነችዋ ጀነተል ፍርዶስ አላህ ይሰብስበን መጨረሻችን አላህ ያሳምርን ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን የሞቱብን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ከኛ ማከለ የታመመውን አላህ ያሽረው የታመሙብን ቤተሰቦቻችን አላህ ያሽራቸው ያልጋ ቁራኛውን አላህ ያስነሳው ዛሬ ብዙ በሽታ ተከስቷል አይድንም በቃ ገንዘብ ብዙ ነው ተብሎ ሰው ተስፋ በቆረጠበት ሰዓት ላይ ተስፋን የሚሰጠው የጨለመውን የሚያበራው አላህ ነውና ለታመሙ በአጠቃላይ ፈውሱን አላህ ይለግሳቸው አላህ ያሽራቸው የሁላችንን መጨረሻ ያሳምርልን ያላገቡት ወጣት ወንድሞቻችን ሷሊ ትዳር አላህ ይለግሳቸው ለወንድሞቻችን ሷሊ በል አላህ ሷሊ ሚስት አላህ ይለግሳቸው ለእህቶቻችን ሷሊ በል አላህ ይለግሳቸው አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው ስራ የሌለውን አላህ ስራውን ያመቻችልን የተጨነቀን ከጭንቀቱ አላህ ይገላግለው ከቤተሰቡ የተራራቀውን አላህ ያቀራርበው ልጁ የራቀበትን አላህ ያቅርብለት ልጅ የታመመበትን አላህ ያሽርለት ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته